ከገመዱ ይዘው የሚሄዱ ልጆች ከሳውዲ ድንበር እስከ ገመዱ ይዘው የሚሄዱ ልጆች ደፈሯት። እሷን ይዘው አቀሩ። በዛው ወደኋላ ወዲያ ሁለት መጡ። እኛን ይቀጥሉ አሉን። እኛ ሀይሉኝ ማለት ነው። አራት መሆናቸውን እዛ ላይ እሱም ሲናገር ነበር እንጂ ሁለት ነበሩ መጀመሪያ። እዚህ ላይ ማወቅ ያለባችሁ ከሳውዲ ይኸውልህ የውሸታቸው ውሸት ከሳውዲ ድንበር ይዞን ሲመጣ የነበረው አንድ ደላላ ነበር አለ ስትደፈር። ደላላውም ዝም ብሎ ዝም አለ። ሽፍታው ደፍሯት ካበቃ በኋላ አዝሏት ይዞ መጣ ነበር ያለው። አለፍ ሲሉ የት ሁለት ሆኑ ደላሎቹ የሚለውን አልጠየቅነውም። የገጠርልኝ አሁን ትክክሉ ሁለቶቹ ናቸው ይዘዋቸው የመጡት። ከደፈሯት በኋላ ድንቱን አሳልፈው ድንበሩን ገመዱን ተወጣችሁ በኋላ የደፈሯትና ከሳውዲ ድንበር ገመዱ ድረስ ይዘዋቸው የመጡት እሷን ይዘዋት እዛው ቀሩ። ሌላ አዲስ መጥተው ወደ ካምቡ ፋርሻ ወሰዷችሁ። እኛን ይዘውን ወደዚያ ወደ ካምፑ ማለት ሻንጣዋንም ስልኳንም እዛው አስቀመጣችሁ። አስቀምጠዋል። አስቀምጠን በወቅቱ ሌሎች ሴቶች ነበሩ አልነበሩም? ከሷ ውጭ ሌላ ሴት ነበረ በዛ መሃል አንተ በነበርክ? የሉም። በዚህ ሳውዲ ድንበር ላይ ነበሩ። እነሱ ደላላቸው የተለየ ነው። ሁለት ሴትና አንድ ወንድ ናቸው መሰለኝ። እነሱ ከኛ በፊት ነው የተጫነው ሲጀምር። እኛ ከነሱ በኋላ ነው የተጫነው። ብቸኛዋ ሴት የነበረች እሷ ነበረች? እሷ ብቻ ነበር የብቸኛ ሴት የነበረች። ኦኬ ሰያ ከሳውዲ ሁለቱ ደላሎች ይዘዋቸው ሄዱ። ስማቸውን ያውቀዋል? ስማቸውን አታውቀው? የደፈሯት ናቸው። ስማቸውን እናውቀው ማለት ሲጠሩ ማለት ነው። ኦኬ ጀምር ከሚያርፉ ስንቀመጥ እንኳን ራቅ ብለው ነው ቁጭ የሚል ስማቸውን አልሰማም። ኦኬ ስለዚህ ጌታሁን የሚባለው ልጅ ስለሆነ የሰጠው ለይመች እንግዲህ ማን እንደሆነ እንግዲህ ያወቃችሁ ነው። ለማን ደላላ እንደሰጠ ስማቸውን ይናገራል። እነሱ ናቸው ወስደው ገመዱን ከወጣች በኋላ ደፍረው መልሰው ይዘዋት የተመለሱት። የተከላይ ናቸው እነዚህ የተከላይ ሰራተኞች ገብተዋል። አቡ ምን ታረጋላችሁ መሰለህ? ቆይ አቡ አንዴ ወንድሜ አይ ቲንክ ከዚህ ጋር መናገርም ካልፈለክ አትናገር። ግን አትሊስት ምንድነው ከዚህ ካለው ሰው የተሻለ መፍትሄ ሊሆን ይችላል የምትለው ነገር ካለ ኦሬዲ ወይ አቡም ቢሆን ሚውት አድርግና አውራውና አንተ በምታስበው አንተ ቢያንስ እዛው ላይ ስለነበርክ እንደው ይሄ ሰው መፍትሄ ሊሆን ይችላል ልጅቱን ለማግኘት ወይ ለማናገርም ቢሆን ይሄን ሰው ብታናግሩት ነው የተሻለ ነገር የምታገኙ ምናምን የምትለው ነገር ካለ አቡ ሚውት አርጋ አውራውና የተሻለ መፍትሄ አሁን ምክንያቱም ከኛ ይልቅ ከዚህ ካለው ሰው ይልቅ የነበረ ልጅ ስለሆነ እሱ በቦታው ይሻላል የሚለው ሰው ካለ ላንተ ይንገር። ሚውት አድርገው ግን እኛን ሚውት አድርገንና እሱን ብትሆኑ አይ አደባባይ አይደለም። ከአንዲ ወንድሜ አደባባይ አይሁን ምልህ ምንድነው አትሊስት መፍትሄ የምንፈልግበትን ነገር እንድናደርግ ነው። ምንም አይጠቅምም ነው። እሺ አቡ እስቲ እኔ ያቺ ኦሮሞዋን ልጅ የማገኝበት መንገድ ልፈልግ መልሼ እመጣለሁ። እሺ እስቲ እኔ ያቺ ኦሮሞዋን ልጅ የማገኝበት ሰምተኛል አቡ? ያ ሄድ መቁ በቃ ሞክርና ተመለስ። እሷ እዚህ ላይ ብላ የምትመጣበትን መንገድ ልፈልግ። ኦኬ ሪከርድ ማድረግ ግን አትርሳሽ። እሺ ሚኪ ኦሬዲ የገጠር ልጅ ፓስፖርት አውጥቶ ምናምን በህጋዊ መንገድ ነው ሳውዲ የገባው አይደል? ስለዚህ ፓስፖርት ቁጥሩ ካለኮ ይሳቅ የዱባይ ኤምባሲን የሚሰራውን ጠርተን እዛ እሱ እንዲያዝና ሐቁን እንዲናገር እኮ ማድረግ አለብን። ባለፈው የመጣው ልጅ ዱባይ ኤምባሲ የሚሰራውን አስታውሽው? ብርጅ ከታች ፓስፖርቱ አለን የሚሉ ልጆች አሉ። ከታች ቅድም እየጻፉ ነበር። ምናልባት የገጠር ልጅ ፓስፖርት ያላቸው ካሉ በውስጥ እንዲልኩልን እናደርጋለን። ሚኪ እኛም በቀደመታ እኔና ሳሪ ትኩረት ያደረግነው እነዚህ አጋቹ እነዚህ ይዘዋቸው መንገድ ሲመሩ የነበሩት እነሱ ላይ ነበር ትኩረት መደረግ አለበት ስንል የነበረው። ከነሱ ውጭ ማንም የሚደፍራት ይላል። አይ ቲንክ መሲም ሚኪም ማሰብ ያለባችሁ ሁላችሁም የገጠር ልጅ ምናምን የሚባለው ልጅ ላይ ምን እንደያዙበት ምን እያደረጉት እንደሆነ ምን እየሆነ እንደሆነ ዲቴል የሚያቀስቱ ነው። በዚህ አንድ ጊዜ ሌላ የምጠይቁት አለ። በነገራችን ላይ የገጠር ልጅ በነፃ ስለሄደና ግማሽ ከፊል ማለት እንትኑ ግማሽ
ነገር የለም። እሺ በአማና ነው ሄደው እንደገና ከዛ ደግሞ ወደ 7,000 ምናምን ሪያል የከፈሉለት እነሱ ናቸው። ወደ 7,000 ሪያል የከፈሉት እነሱ ናቸው። ስለዚህ ዋናው ደግሞ ገመዱን ስትወጡ እሷም ስትወጣ እናንተም ስትወጡ ቪዲዮ ቀርጿል። በላይቭ ነው የማስተላልፈው እያለ ቪዲዮ ቀርጿል። ሁላችንም ለምን አልፖሰተውም? ያንንም እሱን ለምን አልፖሰተውም? ቆይ ልጠይቀው። አሁን ወንድሜ እየሰማ ከሆነ ወንድሜ፣ እኔ የገጠር ልጅ ጠይቄው ነበረ። መንገድ ላይ ስትሄዱ ጋሪያ ተራራውን ስትቀርጽ ነበረ። እዛ ውስጥ ሀኒን አስገብተሃታል ወይ ብዬ ስጠይቀው አላስገባኋትም፣ ምክንያቱም ቪዲዮ መቀረጽ አትፈልግም እሷ። የሆነ ቦታ ላይ ግን ትንሽ ገብታ ነበር። አገር ቤት ስንገባ በሰላም ስንወጣ ተፖስተዋል። እኔ ሶሻል ሚዲያ ላይ እዩኝ ማለት አልፈልግም ብላ አለችኝ። ስለዚህ አልቀረጽኳትም፣ የለም ስልኬ ላይ የለችም አለ። የገጠር ልጅ ነው ይሄን ያለ። እንግዲህ አንተ ባይነት ያየኸው ራቁቱን ሆኖ የቀረጸበት ቦታ ነው። እሱ እዛ የለችም ሲጀመር ኦኬ። እንግዲህ ገመዱን ስትወጡ እሱ ከቀረጻችሁ ወንድሜ፣ ገመዱን ስትወጡ እሱ ከቀረጻችሁ እሱ ከኋላ ነበር ማለት ነው። እናንተ እዛ እርቃ ነው ቀረጸበት ቦታ 20 ደቂቃ ነው እየተቀመጣችሁት ወይ 6 ሰዓት ወይ 4 ሰዓት ተቀመጣችሁ? በፍጹም 6 ሰዓት አንዴው ቢታና 30 ደቂቃ ነው የተቀመጠው። ከዛ በኋላ አያችሁ አሁን ዋናው ነገር ያለው እዚህ ጋር ነው። ሲጀመር ልጅቷ በጥሩ አቋም ላይ ሆና ነው ሄደችው። የሚያደክም ቦታ እንዳልሆነ አብረው እንደሄዱ 20 ደቂቃ እንደማንኛውም ሰው ለማረፍ እዛች ጋር ቁጭ አሉ። ያንን ሴራ የሰሩባትና የደፈሯት እዛ ጋር ነው ነፃ። ከዛም በኋላ ሁለቱ እዛ ተቀንጥሰው ሄዱ። ተመልሰው እሷን ይዘዋት ሄዱ። እንዳትዞሩ ብሎ እነዚህኛው አላኳቸው። እነዚህ ደግሞ አድራሽ ስለሆኑ ሁለተኞቹ አዲሶቹ ይዘዋቸው ሄዱ ማለት ነው እኚህን ወንድሞቻችንን። ስለዚህ ከዛ በኋላ ያለውን ነገር ወዴት ይዘዋት ሄዱ የሚለውም በፍጹም ጤነኛ ላይ የሆነች ልጅ ወዴት ትገባለች የሚለውን ጥያቄ ነበረኝ። አራቶቹም እናንተ ጋር ካምፕ አልሄዱም? አራቶቹ አቦታ ጋር ገዋል ወይ ይሰማል። የገጠር ልጅ የገጠር ልጅ ያለው ደላሎቹ 4 ነበሩ አለመጀመሪያ። ወይ ልጠይቀው ብዬ ነው። 4 ነበሩ። ሁለቶቹ እኛን ወደፊት ይዘው መጡ፣ አስቀመጡንና ወደዛ ተመለሱ። 4 ሆነው በቀላሉ እስከ 6 ሰዓት ወይም እስከ 4 ሰዓት ቆዩና አራታቸውም መጡ አንድ ላይ ቀብረናታል ብለው ነው ያለው። አራታቸውም እኛ ጋር ካምፕ ሂደዋል ነው ያለው። ሁለቱ ናቸው ይዘው የሚሄዱት። ሁለቱ ሃና ጋር ነበሩ። ያረጉት ሽርጥ ራሱ አረንጓዴ ሽርጥ ጥቁር ቲሸርትን የለበሱት ሁለቱ ከዛ የመጡት ማለት ነው። እነዚህ ናቸው እኛን ይዘው የሚሄዱት። እነዚህኞቹ ይዘዋት ወደኋላ ቀሩ። ዛረፍንበት። ከዛ በኋላ አላየነቱ። እስከ ስንት ሰዓት አስከዳችሁ? ካረፋችሁበት አንድ ጊዜ አቡ አንዴ ካረፋችሁበት እስከ ካምፑ ስንት ሰዓት ሄዳችሁ? 40 ደቂቃ ቢያንስ 40 ደቂቃ ይሆናል። እንደው በትንሹ ካረፋችሁበት እስከ ካምፑ ድረስ በጣም ቅርብ ነው። ትንሽ ነው ያለው እንደው ገረገንቴ መንገድ ስለሆነ። እሺ ልጅቱ ከተደፈረች በኋላ በምን አይነት ሁኔታ ላይ ነበረች? ትታችኋት ስትሄዱ አቅም መድከም አላት ወይስ በምን አይነት ፌዝ ላይ ሆና ወይ ከፍተኛ ጉዳት ላይ ነበረች? እናንተ ስትለዩት ወይስ ደህና ነበረች? እነሱ ቁጭ ብለው ድንጋዩ ስር እጇን ይዘዋት እሷ ወደዛ እየጎተተቻቸው እየጮኸች ነው። በዛ ሰዓት እኛን ቀጥሉ እያሉ ነው። ከተደፈረች በኋላ እናንተ ጋር አልተገናኘም? ስትሄዱ እየጮኸች ነበር። እናንተ ስትለዩት በምን አይነት ሁኔታ ላይ ነበረች ሀና? እየጮኸች ነበር። ያው እጇን ይዘዋታል፣ ግጥም አድርገው እየጮኸች ነበረ በዛ ሰዓት። ስለዚህ ጉዳት ግን አልደረሰባትም። የከፋ ነገር የሚሰጣት ሳይሆን በደህንነቷም እየጮኸች ነበር። ከእናንተ ስትለይ የተለየችው ማለት ነው። ደህና ነበረች። አባይ ምናምን አልለበሰችም። አቅሏ ሁና ከሆነ በጣም አሪፍ። ኧረ ወንድም እሱን ጥያቄ ምን ነው የምጠይቀው? ደፍረዋት እኮ እጇን ይዘዋት እኮ ነው የለዩዋቸው። ምንም ሌላ ይገባኛልና ተደፍራም አቅሏ ላይ ከነበረች እሱ ነገር ለእኔ አይ ቲንክ ለማወቅ ፈልጌ ነበር። አመሰግናለሁ እኮ ከእጃቸው ለመመናጨቅ እኮ ስትራግል እያደረገች እኮ ነው። እነሱ ደግሞ እነሱን ቀጥሎ አሏት፣ ይዘዋት እኮ ነው የተመለሱ። ስለሷ የተከራከራችኋት አንተና የጀዋህ ልጅ ማነው አልክ ስሙ?
አቢ የሚባል የአብዲን ስልክ ስጠን በለው አቡ። የአብዲ የሚባል አሁን የሚያወራው ትንሽ እንትን ያለው እሱ በተለይ የጀዋው ልጅ በጣም በጥፊ ሁሉ መተውታል። በጣም የምር ብዙ ታግሏል። የማይሆነውና ማለት በአንድ አልሆንም ሁለታችን ብቻ ነን። ትንሽ እንትን ያለው በቃ ከዛ ቀጥለ ደፋ አቃጥላለሁ በዚህ በኋላ አንድ ነገር ብትላለ ያው እንግዲህ ራሴ ያውጣኝ ነው። ምንም ማለት አቡ በጥፊ የመቱትን ልጅ ስልኩን ታውቀዋለህ ይበለው እስኪ አንዴ። ስልኩን ታውቀዋለህ? የአቢን የጀዋሃው ልጅ አሁን እንግዲህ መጥቶ ይሁን አላውቅም። እዛ ክፍለ ሀገር እኔ ገጠር እዛ እያለሁኝ ትንደዋወል ነበር። 67 ስልክ ልስጣችሁና ኦኬ እሺ ጥሩ ስጠኝ እስኪ ከመዝጋታችሁ በፊት አቡ እነዛ ሁለት አሁን ደግሞ ሌላ እሱም ጥሩ ነው። እስቲ ቁጥሩን ስጠኝ አቢ። እዛ የነበሩትን አንድ እዚህ ጋር ከሚሰጥ ብዬ ነው ወይ ሚውት አድርገው ተደማመጥ ነው የሚያወራው። ሁላችንም አድርግና ተቀበል ቁጥሩን። አንድ ጊዜ የሆነ ነገር ልንገራችሁ። ስራ ለምን አትከፋፈሉም? ግን የሆነ ላይክ ፍሬ ያለው ነገር እንድንሰራ ይሄ ይመች የሚባለውና ይሄ ማን ነው ይሄ የገጠር ልጅ የምትሉትን ታስፍሽ እየሰማኸኝ ነው? አው የሰማሁሽ ነው ኪዮኒ። ኦኬ ሊግል ናቸው እነሱ ገባ። በእንትን ላይ ምድረ ይቃማ አላቸው። የኢትዮጵያ ፓስፖርት አላቸው ገባ። አትሊስት ኢትዮጵያ እንዲታገዱ ማድረግ ትችላለህ። ተስፍሽ ያንተ ብዙ ሰው ስለምታውቅ ያ አሁን ፓስፖርቱን የጠየቅኩት ለዛ ነው። ሲስተሙ ላይ እንዳለ ሆኖ በየትኛውም መልኩ ትኩረትም ተደርገው እንዲመጡ ነው። ብላክ ሊስት ውስጥ እንዲገቡ በፒክቸር ፑል ማድረግ አይችሉም። ዳታው ላይ ይቻላል እኮ አሁን በስም ምናምን ምንም መረጃ ሳይኖር ምናምን እንዳይሉን ቢያንስ አይዲያቸውና ዶክመንታቸው አንድ ኮፒ እንኳን ፓስፖርታቸው ከተገኘ በዛ ቁጥር እንትን ተብሎ የቤተሰብ እንደውም አንድ ከዚህ በኋላ ስለሷ አንድ ነገር እናገራለሁ። ተጣብሳለሁ እያንዳንዴ ነው። አርፈህ ትሄዳለህ ትቀጥላለህ። ስለራስ ነው ይመለከተኛል መተው ማለት ነው። ከደፈሯትም በኋላ ቁማ ያው ይዘዋት ሂደዋል ማለት ነው። እጇን ይዘዋት ነበር። እኛው ቀጥሏለን። ሁለቱ መጡና ሁለቱ እስከሚመጡ ነው እዛ የተቀመጥነው። ያው እነዛ ከዚህ ይዘው ሄዱ። እነሱ ያዟት እዛው ያው እየጮኸኝ ነበር። እጇን ይዘዋት ምን ማድረግ አንችልም። እኛን ይዘውን ሄዱ እነዛ ሁለቱ። ከዛ ትንሽ አንድ 20 ደቂቃ ምናምን የሚሆን መንገድ እንዲሄድ ነው ቁጭ ያደረጉን። ከዛ እሱ አሁን አዝለዋት መጡ። የሆነች ሌላ ልጅ ናት አዝለዋት የመጡት ልጅ እንደ በሽርጥ ስለሸፈኗት እሷ መስላ ይሆን እንግዲህ አላውቅም። ግን እንዳልሆነች ደግሞ እግሯ ጥቁር ነው የእሷ ይቺ ታዝ ላይ ያለፈችው ልጅ ማለት ነው። ወደዛ እየመጣ ይደክማባቸው ነው መንገድ ላይ ነበር። እቺ አይዋ ሌላ ላይ መታለች ብለው ነበር። እሷ ታዝ ላይ የመጣችው ልጅ እግሯ ጥቁር ነው። ያን ሀገር አይተነው ቀይ ነው። ይችኛይቱ እግሯ ጥቁር ነው። አዝለው ወዴት አሳለፏት? እቺ እግሯ ጥቁሯን እናንተ ነው ይዘዋት ያለው ወደ ካምፕ ነው ይዘዋት። እንግዲህ ወዴት ይዘዋት? እኛ ቁጭ እንዳን ይዘዋት አልፈዋል አለው። ግን ይችኛይቱ ይዘዋት የመጡም ሌላ ልጆች ናቸው። ሲጀመር ደክማባቸው ነው ወደዚህ ወይ ሳውዲ እየገባች ማለት ነው እንጂ ከዛ ይዘው መጥተው ሃኒን ተቀበሩ። በኋላ ሃኒን ቀብረናል ብለው ሲመጡ ሌላ ሴት ይዘው አልመጡም። ሌላ ሴት ይዘው አልመጡም። 4 ሰዓትም እና አልጠበቁ እዛ አልቆዩም። ጭራሽ 4 ሰዓት 20 ደቂቃ 30 ደቂቃ የሚሆን ያው ስልካችን ስለተቀማን ስለያዝን ነው እንጂ ሰዓት። ከዛ በኋላ 20 ደቂቃ የሚሆን እንደ 30 ደቂቃ ቢበዛ ነው የተቀመጥነው። ከዛ በኋላ እነዛ ቁጭ ያሉ ስልክ ተደዋወሉ። ከዚህ በኋላ ስለሱ አንድ ነገር እላለሁ ብትሉ ጠብሳለሁ እያንዳንዴ ያለ ስልካችንን ወሰዱ። የኛን የሱን መለሱለት። ከዛ ቀጥባሉ። ከዛ ወደ ካምፖ ወደ 40 ደቂቃ ምናምን ተጓዝን። ደረስን። ከዛ እንደደረስን ምግብ ምናምን ሰጡን። ከዛ በኋላ ቪዲዮ ስራሉት ቪዲዮ ሰረሱ። እገመዱ ላይ ሲወጣ እሱ ቪዲዮ ቀርጿታል። እሷንም እናንተንም ሁላችንንም ቪዲዮ ቀርጿል። በላይ ነው ማስተላልፋችሁ እያለ እንደውም ማለት ነው በላይ ነው ማስተላልፋችሁ እያለ ያለ የቀረጸን ሁላችንንም ማለት። ከዛ እንግዲህ ያን ሁሉ አይደል። ከዛ በኋላ እኛ እንትን እንዳልንበት አወቀ። ባህሩን እንደተሻገር እሱ ከዛ በኋላ ጠፋ። ኮምቦልቻ ወርጃለሁ ያለው ውሸቱን ነው። ኮምቦልቻ አልወረደም። ሲጀመር እሱ አለማት ነው የቀረው። ወደ ኋላ ነው። ከዛ በኋላ መጥቶ ሊሆን ይችላል። ኮምቦልቻ አላውቅም። እኛ ጋር ግን ኮምቦልቻ አልወረደም። እሱ አስቀርተውታል። ወደ ኋላ ተቆጣጥረውታል ማለት ነው። እሱን በእንትኖቹ በቃ እንዳይናገር እሱ ሲጀመር በነፃ ከዚህ ሄደው በነፃ ነው። አንድም ነገር እንክብካቤውም የተለየ ነው። እንደገና ደግሞ ከዛ ከአዲስ አበባም ሲመለሱ ወደዚህ ግማሽ እነሱ ናቸው የከፈሉለት የኢቃማ። ከዚህ ሲሄድ 1 ብር አልከፈለም። ኢቃማም ሲያሰራ ደግሞ ግማሹን ብር እነሱ ናቸው አስከፍለው። ጅዳ ራሱ እነሱ ኢጃዛ ቤት ነው ያረፈው መጡ። እኛ ያው ሁሉን እናውቃለን።
እና ልጅቱን ያው የራው የዛው የተክለይ ተዛ ከወዳይ ዛዋቹ የመጡት ነው ያስቀሯት። የሚካድ ነገር አይደለም። ትግረኛ ነው የሚያወሩት። ስልክም ሲያወሩ በትግረኛ ነው የሚያወሩት። እኛ ጋር ብቻ ነው ይሄን አርጉ ሲሉ በአማርኛ የሚያወሩት እንጂ ትግረኛ የሚያወሩት ሁሉ። እዚህ ላይ አንድ ማወቅ ያለባችሁ እንግዲህ 2 ወር ከዛሬ ከ12 ቀኗ ፓስፖርቷም ስልኳም እኔ ጋር ነው ያለው ሰውዬ የጌትነት ወንድም ውሸቱን ነው ማለት ነው። ቢኖር ዞ ሄዶ ይሰጣቸው ነበር። አንድ ሀገር አይደለም እንደዚህ ዞ ሄዶ አልሰጠም። ሻንጣዋንም አስቀምጡ ብላችሁን አስቀመጣችሁት። ስልኳንም ሻንጣዋንም አስቀምጡ አለን አስቀምጥ። ከዛ አሁን እሱ ይዘን መተን ወረወር ነው ምናምን ያለው እዚህ ቦታ አድረናል፣ ብዙ ሰዓት አብረን ታያድረናል ምናምን ያለው ውሸቱ። ስልክ ስታወራው ህይወት ተበላሽቷል ብላለች። ከዛ በኋላ ላይ የናትም ስልክም ያወራችው ከኋላ ስናር ነው እንጂ ከዛ በኋላ ስልክ ይጣል እኛ ጋር አላደረች። ከዛ በኋላ በቃ ላይ የናትም በቃ እዛ ጋር ነው የተገኘ ነው። ከዛ በኋላ ምን እንዲያደርጓት አናውቅም። እየሰማችሁ ነው አይደል? ሰያ ሰያ የተለየ ግንኙነት አላቸው። የገጠር ልጅና እነሱ የተለየ ግንኙነት ያላቸው ይመስላል ወንድሜ። እንግዲህ እነዚህ ሰዎችም የገጠር ልጅ ጋር የሚባለው ስልክ ይደዋወላል ከነሱ ጋር በየደቂቃው። ከዛ ውጭ እንግዲህ እንክብካቤው ደላሎቹ የሚያደርጉለት ለሱ የተለየ ነው። በሁሉም ነገር በውሃም ሆነ በምንም እሱን ይንከባከቡታል። ይህ ሀቅ ነው። ወንዴ ያለውን ነገር አናውቅም። ድንበር ላይ ያለው ጌታሁን የሚባለው ያጎቱ ልጅ እኮ ነው። ለገጠር ልጅ ድንበር ላይ ጌትነት ድንበር ላይ አይደለም ያለው። የት ነው ያለው? ጅዳ ነው ያለው። ስለዚህ ስልኩ እሱ ተመልሷል። የኛ ግን የእናንተ ግን አልተመለሰም። አልመለሱልንም። የእሱን ብቻ ነው የመለሱልን። አይዋ ጌታሁን ማለት ደግሞ ለይመሽጅት ነው የሰጠው ማለት ነው። እሺ አዎ እሺ። ሌላስ የምትጠይቁት አላችሁ? ተስፍሽ መኩ አቡፋን ነው የኔ ጥያቄ ምንድን ነው መሰለህ? ወንድማችን እዛ ጋር አብረው ሲሄዱ የተለያዩበት ቦታ ላይ ይሄኛው አሁን የተባለው ልጅ ኮኔክሽን ካለው በራሱ ስልክ ከሆነ ቪዲዮውን ስራ ሲባል ወዲያውን እንደ ሐሳቡን ማን ነው ስራ ያለው? ምናልባት ከነዚህኛው ነው የተላከው ትዕዛዙ ወይስ ደግሞ ከነዛኛዎቹ ሽፍታ? እነዛ ሽፍታ የሚባሉት አይታወቁም ወይ? ምን አይነት ናቸው? ኢትዮጵያዊ ናቸው? ምንድናቸው? ሂዱ እያሉ ሲያስፈራሯቸው የነበሩት እነኛን ነገሮች ተጨባጭ ነገር ቢነግረን ይሰማል። እነሱም ትግረኛ ነው የሚወሩት። እንግዲህ መቼም ኢትዮጵያዊ ናቸው። ያው ደላላ መሪ ናቸው። ያ አረቦች ምናምን መሪው የራሳቸው መሪዎች እኮ ናቸው ደላላዎች። ሌላው ፓስፖርቱን ማግኘት ይቻላል? ኮፒው አላችሁ? የዚህ አሁን እንትኑ የዋናው የሁለቱም የተክላይም የዛኛውም ፓስፖርት የት አላቸው? ፓስፖርት የላቸውም። አቡ ፎቶቸውን አይ ቲንክ እዚህ ጋር ሶሻል ሚዲያ ላይ ፎቶቸው ሲዘዋወር አይተሃል እና አንተ እዛ ጋር ነው እያሉ የነበሩ ልጆች እነሱ ናቸው ወይስ ነው? አላየህም አንተ ወንድም? ናቸው እነሱ ፎቶቸው እዚህ ላይ ያለ እነሱ እዛ ውስጥ ያኔ ፓስፖርቱን ፎቶቲም ካላቸው የተለቀቁ ሌላ ነገር ነበር። እነዚህ ፎቶቸው አቡ ቆይ አንዴ ልጠይቀው፣ እኔ በደምብ ልጠይቀው። አንዴ ፎቶቸው ሶሻል ሚዲያ ላይ ሲዘዋወር ያያቸው ልጆች አሉ። እነሱ ናቸው ሂዱ ብለው ልጅቱን ያስቀሯት እነሱ ናቸው? አይታቸዋል? ያያቸው ፎቶ ነው። ካምፕ ውስጥ ያገኘነውን ቀይ ልጅ አለ። አንደኛው ኮፍያ አድርጓል። አንደኛው ልጅ ካምፕ ውስጥ። እነዚህ የሚመሩን ግን ሌላ ልጆች ናቸው። እነዛ አይደሉም የሚመሯችሁ እና የደፈሯት ወደ ኋላ ይዘው አስቀሯት። በሶሻል ሚዲያ እስካሁን አልወጡም። የለም ፎቶቸው ሲጀመር የለም። እነዛ እኮ ሶሻል ሚዲያ ላይ የወጡት ወንድ ሙድ ኃላፊዎቹ ናቸው። ኃላፊዎቹ እንደተከለይ እነዛ አንድ ጥያቄ ልጠይቀው ነው። ይቅርታ እሺ። ወንድሜ ይኸውልህ እየተሰማህ ከሆነ ሀናን ከናንተ ለይተው ጉድጓድ ውስጥ ማለት የሆነች ገደል አካባቢ የደፈሯት እናንተን እየመሯችሁ የሄዱት ተክላይ የሚባለው የተክላይ ተቀጣሪዎች ናቸው ወይስ ሌሎች ናቸው?
ናቸው እንግዲህ እስከ ካምፕ ነው ይዘው የሚሄዱት እነሱ እዛው ካምፕ ነው ያስቀምጡት እንጂ ሌላ ሰው ከሌላ ቦታ መንገድ ላይ የያዛችሁ ሽፍታ ሌላ ሰው ነበር ወይስ ሀና የተጠቃችሁ? ሽፍታ የለም በፍጹም። ሽፍታ አስፈራርቶ እንደዚህ ምናምን አንድ ተማሪዎቹን መታቸው እኔንም መታኝ አለው። ውሸቱን አንድም ሽፍታ አላገኘንም። እሺ ወሳያ ይሄን ይመልስልኝ። እጇን ይዘዋት ሁለቱ አንዱ የደፈረውና ሁለቱ ከዛ የመጡት እጇን ይዘው እኛን ሂዱ አሉን ስትል ቁማ ሳለ የለበሰችው ልብስ ምን አይነት ነበረ ሀኒ? ምን አይነት ከለር? ቢጃማ ነው ከስር ማሊያ ያርጋለች። የምን አይነት ከለር ልበላችሁ? የደረቀ ቅጠል አይነት አለ አይደል? ከለሩ እንደዛ አይነት ቢጃማ ነው የለበሰችው። ቢጃማ ነው የደረቀ ቅጠል ማለት ብራውን ማለት ነው። ሀና ራሱ ቪዲዮ ሰርታበታለች። መኩ አለ ይሄ እሱ የሚለው ቢጃማ ሀና ለመጨረሻ ጊዜ የሰራችው ቪዲዮ 3ኛ ላይ ምናምን አብፋን ነው አለ አሁን የሚለው ከለር ማለት ነው። ሌላ ልጠይቀው አንዴ። አሁን ጋይስ ክሊር መሆን ያለበት አንድ አሁን የመጣችሁ ሰዎች የገጠር ልጅ ሲናገር ገመዱን እንደወጣነ ያው እንግዲህ ከዛ በፊት ተደፍራ ገመዱን ወተን ለ8 ሰዓት መንገድ ሄደን ምናምን ያለው ገመዱን እንደወጣች እዛው ላይ ደፈሯት። ከጎን ድንጋይ የከለለን ነው፣ ሩቅ አይደለንም። መቷት እምቢ ያለቻቸው ከደፈሯት በኋላ እኛ ጋር ሄደችም ይዘዋት ነው ሄዱት። ሁለት ሌላ ሽፍታ መተው እሷን ይዘው ሄዱ። እኛን በጥፊ መተውን ቀጥሉ እንዳልጠብስህ ብሎ ከዛ በኋላ ብቻችን ሄድ ነው ያለ። የገጠር ልጅ ግን ያለው ከተደፈረች በኋላ ለ8 ሰዓት ያህል እኛ ጋር አብራ ሄዳለች፣ ምንም አልሆነችም ነበር ምናምን ሲል ነበር። ይሄኛው ልጅ ከጎን ያየው ሰው እንግዲህ በግልጽ የተናገረ ነው። ሚኪ እዚህ ጋር ልጁ ያለው ምንድነው? እየተቀዳ ስለሆነ አንዴ ቆይ ሚኪ፣ እየተቀዳ ስለሆነ የደፈሯት ናቸው ሁለቱ ይዘዋት የቀሩት። እነዛ አዲስ የመጡት ናቸው ይዘዋት። ሌላም ተጨመሩ መጡ። ይኸው ምን አለ መሰለክ ከወዳ ይዘውን የመጡት ሁለት ነበሩ። እነሱ ናቸው ደፈሩ። እዚህ ገመዱን ወጥተን ከደፈሯት በኋላ ሁለት ተጨመሩ ነው አይደል ያልከው? ወዲያ ሁለት መጡ። ከሳውዲ ድንበር እስከዛ እስከ ገመዱ ይዘውን የሄዱ ልጆች ከሳውዲ ድንበር እስከ ገመዱ ይዘውን የሄዱ ልጆች ደፈሯት። እሷን ይዘው አቀሩ እዛው ወደኋላ። ወዲያ ሁለት መጡ። እኛን ቀጥሉ አሉን። እኛ ሀይሉን ማለት ነው። አራት መሆናቸውን እዛ ላይ እሱም ሲናገር ነበር እንጂ ሁለት ነበሩ መጀመሪያ። እዚህ ላይ ማወቅ ያለባችሁ ከሳውዲ ይኸውልህ